አምላክ ናት ማርያም የሚሉ ሁሉ እኮ መጡ። አንዲት ጠንቋይ ቤት አጋጣሚ አላቆም 8 ወር አካባቢ ገጠር ላይ ዝም ብዬ ምድረ በዳ ላይ ቆይቼ ወደ ከተማ ገባሁ። እዚያ ከተማ ስገባ አጋጣሚ ሆኖ የጠንቋይ ቤት ውስጥ ገባሁ። ቦታውን ቅዱስ ሰዎችን ርኩስ በማድረጓ ነው። የፈለገው ይድካሙ ሰውነቶት እስኪቆስል ድረስ ቢንበረከኩ እሰው ላጠፉት ላደረሱት ለዚህ አዳጋ ለዚያ ሰው ነፍስ ይሄ ስግደት መተኪያ አይሆንም፣ ትክ አይሆንም። የምታመልከው ማንን ነው? መናፍቅ አይደለም። መርጌታ ሆኖ ዲያቆን ሆኖ እየቀደሰ ካህን ሆኖ እያገለገለ እኛን ሲያይ ምራቅ ይተፋል። ፀሐውን የሚያቀልለት ኢየሱስ ነው። እመን ነው ያለው፣ ንስሐ ግባ ነው ያለው። የሚገርም እሱ ላይ መርጌታ ስለ ንስሐ የሰዎትን ሀሳብ የሚያጠናክር ስለሆነ አንድ የተማሩ ሰውዬ ናቸው። በጣም የተማሩ ሰውዬ ናቸው። ውጭ ሀገር ተምረው የመጡ እዚህ ቤተሰብ ያላቸው ናቸው እና ሰዎች ስላነሱት ነው። እሳቸው ሰውዬ በእድሜ ጠና ያሉ ናቸው፣ ግን ብዙ ሙያ የሚያውቁ ሰውዬ ናቸው እና አጋጣሚ አንድ ቀን መኪና እያሽከረከሩ ሰው ይገጭባቸዋል። ሆን ብለው አይደለም፣ ግን ያው የሆነ አጋጣሚ ገጠማቸው እና እንደዚያ ሆኑና እነዚህ ሰውዬ እስር ቤት ገቡ። ያው የሚከፍሉትን ካሳ ክሰው ወጡ። ሰውየው ወዲያው እንደወጡ እሳቸው ለንስሐ አባታቸው ሄደው እንደዚህ ሆኖ በመኪና ሰው ገጭቼ እንደዚህ ሆኖብኝ ነው ንስሐ ይስጡኝ ብሎ ይሄዳል። ሰውየው ትልቅ ናቸው፣ የእድሜ ባለጠጋ ናቸው፣ ግን ያው የድሮ ሰው ስለሆኑ ጠንካራ ናቸው። እድሜያቸው ግን ሂዷል እና ሙሉ ወርሃ ጾምን ንስሐ ሰጣቸው። ሙሉ ወርሃ ጾምን ማለት ነው እና ንስሐ ሰጣቸውና በጾም እኮ ደግሞ ንስሐ ይሰጣቸው። እንዴት ነው ሙሉ ወርሃ ጾምን እንደዚህ ደግሞ ንስሐ ሰጥቷቸው የተወሰነ ቀን ሄዱና አጋጣሚ እኔ ጋር ተገናኘን፣ አወራን። እሳቸውም ጥያቄ አመጡ፣ እኔም አወራኋቸው እና የደረሰባቸውን ችግር እኔ ያውቃለሁኝ። በዚያ ችግር ላይም አውርተን እናውቃለን። ከዚያ በኋላ ንስሐ ተሰጥቷቸው እየሰገዱ ባሉበት ስራ ፈተው ምንም ነቅነቅ የለም። ሙሉ ጾሙን መኪና ግቢያቸው አስቀምጠው ቁጭ ብለው ማለት ነው። የሚያደርጉት ነገር ምንድነው? ጧት ሂደው ሰግደው መምጣት ነው። ተሰጥቷቸዋል ጾሙን ሙሉ ማለት ነው። 40 ጾም እንግዲህ ወርሃ ጾም። ከዚያ አንድ ቀን አይ እሱ የሚሰግዱት ለምንድን ነው ስላቸው፣ አይ እኔማ የንስሐ አባቴ ይህንን ጾሙን በሙሉ ሌላ ስራ ሳትሰራ እየጾምክ መስገድ አለብህ ብሎ ጾሙን ይህንን አጠቃላይ አብይ ጾም የሚባለው ሆዳድ የሚባለውን ሰጥቶኛል እና እየጾምኩ ነው እና ስትራፖ ያዘኝ፣ በጣም ከበደኝ። እንዲያው ምን ላድርግ? የሰራሁት ስራ ትክክል እንዳልሆነ የሰው ነፍስ ነው መቼም አሉ። ግን እንዴት ላድርግ ብሎ ሲጠይቁ የፈለገው ይድከሙ እንደው ሰውነቶት እስኪቆስል ድረስ ቢንበረከኩ እሰው ላጠፉት ላደረሱት ለዚህ አዳጋ ለዚያ ሰው ነፍስ ይሄ ስግደት መተኪያ አይሆንም፣ ትክ አይሆንም። የሚያዋጣዎት ግን በሰማይና በምድር ሙሉ በሆነው በእግዚአብሔር ፊት የሰሩትን ኃጢአት ተናዘው ከእግዚአብሔር ጋር ጉዳዩ ሊጨርሱ ካህኑን ይተውት አልኳቸው። ወንዳ ይተውትና በቃ ንስሐ ይግቡ። አጥፍተዋል፣ የሰው ነፍስ ጠፍቷል። አዎ ልክ ነው። ግን ይሄ ድንገተኛ በቃ ሆነ ነገሩ። ንስሐ ይግቡ፣ አምላኬ ፈጣሪ ይቅር በለኝ አጥፍቻለሁ ብለው ንስሐ ይግቡ፣ ስግደቱን ያቆሙ፣ መጽሐፍ ቅዱስ ቁጭ ብለው ያንቡ አልኳቸው። ደነገጡ ማለት ነው። የቄሱ ትእዛዝስ ምናምን አሉ። ሰግጃለሁ ይበሉት። በቃ በእግዚአብሔር ፊት ሰግጄ ጨርሻለሁ፣ ከእግዚአብሔር ጋር ጨርሻለሁ ብለው መልስ ይስጡት። ጨርሻለሁ ከእግዚአብሔር ጋር ይበሉት ምናምን። በጣም ከበዳቸው። እንዴት በአንድ ቀን አሉ። እንዴት 40 ይህን ያህል ቀን ሰጥቶኝ ቄሱ እንዴት በአንድ ቀን እግዚአብሔር ይቅር ይለኛል? ይለወጣል። እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። እግዚአብሔር ከሱ የሚጠበቀው ግን እግዚአብሔር ይቅር እንደሚል አምነው በፊቱ ተንበርክከው ይቅርታ ይጠይቁ። ስለዚህ እግዚአብሔርን የበደሉ እግዚአብሔርን ያሳዘኑ ይቅርታ ከጠየቁ እግዚአብሔር መሐሪ ነው። በልጁ በክርስቶስ ይቅር ይለወጣል። ወንጌልን ያንቡ፣ የእግዚአብሔርን ቃል ይስሙ፣ እንደ ቃሉ ያድርጉ። ንስሐ ማለት ይሄ ነው እንጂ 40 ቀን ይሄ ጾሙ እስኪያልቅ መንበርከክ ለሶ ለኃጢአት ስርየት አይሆንለትም። እንደውም ምንም ይሄ ፍንጭ የለውም ራሱ። እባክዎት ብዬ ለመንኳቸው። ከዚያ የተወሰነ ቀን መጽሐፍ ቅዱስ ማጥናት መጠየቅ፣ በጣም ብዙ ነገሮቻቸው በህይወታቸው ያለፉባቸው ጠንቋይ እንዴት በህይወታቸው እንደመተተባቸው በጣም በቅርብ ሰው የተደረገባቸውን የጥንቁልና አሰራር ምናምን መናገር ጀመሩ። ከዚያ በኋላ እየተማሩ ሲመጡ አንድ ጎረቤታቸው መጣና ከዚህ ልጅ ጋር ከዋልክ ካደርክ ትሰምጣለህ ቶሎ ብለህ
ግባ እንደውም አስገባው አንድ ቀን ወደ ቤት ግባ ብሎ አስገባው ማለት ነው። ለያየን ያ ሰውዬ ጎረቤት ነው፣ መስማት አይፈልግም ያኛው። እሳቸው መስማት ይፈልጋሉ። ጎረቤታቸው ስለሆነ ችግር እንደሚመጣ አውቀው ይሁን አላውቅም። ይሄ ልጅ እሱ ጋር ከተነጋገራችሁ አንደኛ መከራከር አይችሉም፣ ያሸነፍ አይችሉም። ቀስ አድርጎ ያሰጥሞታል። ከዚያ መውጫ ታጣለህ አለው። ከዚያ በኋላ በቃ ሰውየው ምንም አላሉ። ቀስ ብለው ወደ ቤታቸው ገቡ። እኔም ትቻቸው ይልኩ ማለት ነው። እና ንስሐ በጣም እንግዲህ ሰዎትም ስላነሱት ይጨምሩበትና ያው የወንጌል ስርጭት ላይ በሚደረገው እንቅስቃሴ ሰዎች ምን አይነት ንስሐ እንደሚገቡ ብዙ ነገሮች አሉ ማለት እና ወደ ደብረ ማርቆስም አካባቢ ስንመጣ እኛ ማርቆስ ብቻ ላይ አይደለም ያገለገል ነው። በደንብ መሰመር ያለበት ያ እንደ መነሻ ሆነን እንጂ ግን በሌሎች ቦታ ላይ ሄደን ራሱ ወንጌል ስንመሰክር ነበረ። ገጠር ላይ በመውጣት አንዳንዴ ለሰዎች እንኳን ስንናገር በቃ የማይታመን የሚመስል ነገሮች ሁሉ አለ። ለምሳሌ ትምህርት ቤት ክልከላ ነበር። እኔ በነበርኩበት የዚያን ጊዜ ወንጌል ገውጤ ወደ ትምህርት ቤት ለሄድና ለግማር ስል ማንም ሰው አልፈቀደልኝም። እንዲያውም ከከተማ ገጠር ነው የተባረርኩት። እኔ ገጠር ሄጄ ሲንፏቀቅ ነው የኖርኩት ማለት ነው። ለምን በመንግስት ትምህርት ቤት እንኳን ሰው እንዳይማር። በጣም የሚገርመው ነገር የግል ትምህርት ቤቶች ለምን እንዳቋቋሙት ባይገባኝም አሁን የግል ትምህርት ቤት ከፍተው እያስተማሩ ግን እኔን የዚያን ጊዜ ከልክለውኛል። የጎልማሶች ትምህርት ቤት የሚባል ነበር በገጠርም በከተማም አካባቢ የተሰራ ጎልማሶች እየገቡ የሚማሩበት። እዚያም ስትገባ አንተ አትገባትም፣ ሁሉም ይከለክልሃል። አንተ ጋር ምን አለ? ምንም የለም። እግዚአብሔር ብቻ ነው፣ ኢየሱስ ነው ያለ፣ ሌላ የለም። አሁን አንተ ስትጠየቅ፣ ስታወራ፣ ስትነጋገር፣ ከሰው ጋር ኮሚኒኬት ስታደርግ የሚታየው የሚሰማው ድምፅ አንድ ኢየሱስ ብቻ ነው እኮ። ሌላ እኮ ወንጀል ተገንቶብን አይደለም። የዚያን ጊዜ የነበረው ስደት ቀላል አይደለም። ትምህርት ቤት የመንግስት ትምህርት ቤት ነው። ንጉሥ ተክለ ሃይማኖት ትምህርት ቤት ገብቼ መውጫ መግቢያ ትቼ ደግሞ አጥር ዘለ እንዳጠር አስቸጋሪ ነው። አንተ በዚህ ዕድሜህ እንዴት አጥር ዘለህ እንደ ባለጌ ሰው አትወጣም መቼም። እና መውጫ መግቢያ እስኪጠፋ ድረስ ማለት ነው ምራቅ የሚተፋ። እኔ በጣም የሚገርመኝ ነገር የቤተ ክህነት ሰዎች ዲያቆናቶች ነበሩ፣ መርጌቶች ነበሩ። እኔ ስም አልጠቅስም እንጂ አብረው አንድ ክላስ ገብተን የምንማር ሰዎች ነበር። መርጌታም ነበሩ፣ ብዙ መርጌቶች ገብተው ይማሩ ነበር። መርጌታ ሆኖ ዲያቆን ሆኖ እየቀደሰ ካህን ሆኖ እያገለገለ እኛን ሲያይ ምራቅ ይተፋ ነበር። ምራቅ በር ላይ ማለት ነው። ሰዎች ሁሉ እንዲተፉ እንዲያንቋሽሹን የሆነ ነገር እንዲሉን እየገፋፉ ማለት ነው። ክላስ ውስጥ ተቀምጠን በግል በአንድ ወንበር ጠረጴዛ እንዳለ እንትን አለ አይደለ? አብሮ ሰው አይቀመጥም፣ ብቻ ትቀመጣለህ። ብቻህን ማለት ነው። ብቻህን ቁጭ ትላለህ። ከዚያ በቃ የምታይ አንተ አስተማሪው ብቻ ነው። ጥሩ ነው ከሚረብሽ። አንዳንድ ጊዜ ወጥተህ እንኳን ረፍት ላይ እኮ ወጥተህ የምትጫወተው ሰው ሁሉ ታጣለህ። ብቸኛ ገለልተኛ ያደርጉሃል። ይማከራሉ፣ ያወራሉ ምናምን። የሚያደርጉት ነገር ቀላል አይደለም። እኔ የቤተ ክህነት ሰው ቄስ ሆኖ ዲያቆን ሆኖ መርጌታ ሆኖ በመንግስት ትምህርት ቤት ገብቶ እየተማረ እዚያ እንኳን ቤተክርስቲያኑ አውደ ምሕረቱ አልበቃቸው ብሎ በመንግስት ትምህርት ቤትና በግጦ ምራቅ የሚተፉ ሰዎች ግን በጣም የሚገርሙኝ እኔ መምህራኖች ጭምር እኮ ናቸው ይተፋሉ። መምህራኖች ጭምር በጣም ይቅርታ፣ ይሄ ፖለቲካ አይደለም። በነገራችን ላይ እኔም በነበርኩበት አካባቢ ነገሩ በተለይ ተወልጄ ባደግኩበት አካባቢ ወዲያውኑ እንደዚህ ሆኗል ሲባል የተነሱብኝ የቤተ መንግስት ትምህርት አስተማሪ መምህራን ናቸው። ማህበረ ቅዱሳን እነሱ ናቸው የመጀመሪያውን ዘመቻ የዘመቱብኝ። አንድ የመንግስት ሰራተኛ ኃላፊ ወይም ደግሞ አስተማሪ፣ በተለይ አስተማሪ የሰውን የትውልድን አእምሮ የሚገነባ የትውልድን ስብዕና ገንብቶ ወደ ተሻለ እውቀት፣ ወደ ተሻለ ክህሎት፣ ወደ ተሻለ አመለካከት፣ ወደ ተሻለ ምርምር ያደርሳል የተባለ የእውቀት ሁሉ ምንጭ የተባለ መምህር ለአንድ ሃይማኖት ተብሎ ያውም ለማያውቀው እኔ በጣም የሚገርመኝ እንዲሁ እውነቴን ነው የምላችሁ፣ አያውቁትም እኮ አያውቁትም። እኔ እኮ መርጌታ እኮ ነኝ፣ መርጌታ እኮ ነኝ። እንዴት መርጌታው እያወቁ እሳሳታለሁ? እኔ እኮ እዛ ቤተክርስቲያኑን ወዳታለሁ እኮ በጣም ነው ወዳት፣ በጣም ነው ማከብራት ቤተክርስቲያኗን። እንደ ቤተክርስቲያን አጠቃላይ የኢትዮጵያ ኦርቶዶክስ ቤተክርስቲያንን በደንብ አከብራታለሁ፣ ወዳታለሁ። ቤተክርስቲያኗን ቅድም ሰው እኮ ብለዋል። ስለምን ወዳት እኮ ነው ምን ሞትላት። በልጆቿ ምን ሞት እኮ እሷን ስለምን ወዳት ነው።
አይደለም እንዴ? ስለምን ወዳት በልጆቿ ልታስገድለን ትንቀሳቀሳለች። እኛ ደግሞ እንወዳታለን። ኢየሱስ እኛ ወደነው አይደለም ወደዚህ ምድር የመጣ እኛ እየጠላ ነው። ሰው እየጠላው፣ ዓለም እየጠላው፣ ዓለም ሳይወደው፣ ዓለም ንቆት አይደለም እንዴ? እንወደው ዘንድ የደም ግባት የለውም የተባለ ጌታ ነው። እሱ ግን ግድ ወደድኳችሁ ብሎ መጥቶ ስለ ኃጢአተኞች፣ ስለምንጠላው፣ ስለ አመፀኞች ማለደ፣ ሞተ፣ ተሰቀለ፣ ሕያዋን አደረገ። እኛም ደግሞ ከሱ ስለተማርነን ለዚች ቤተክርስቲያን እንሞታለን ብለን ነው እንግዲህ እንቅስቃሴ አገልግሎት እያገለገልን ያለን እና ግርም የሚለኝ የምንወዳቸው ሰዎች አለመውደዳቸው። ቤተክርስቲያን ከሆኑ በትክክል የክርስቶስ ኢየሱስ የአካሉ ብልት የሆነች ቤተክርስቲያን ብትሆን ወንጌልን የሚሰብኩ ሰዎችን በበላይ ታስቀምጣለች። ወንጌል የሚሰበኩ ሰዎችን ቁጭ አድርጋ እንዲማሩ ታደርጋለች እንጂ ወንጌልን የሚሰብኩትን ታሳድዳለች። ወንጌልን የማያውቁትንና እንዲሁ ዝም ብለው የሚሉትን የበላይ ታደርጋለች። እስኪ ይፈተሽ፣ የት አለ? ሙግት እኮ አላቀረቡልን። ላቀረብናቸው ጥያቄዎች፣ ለገድላቱ፣ ለድርሳናቱ፣ ለተአምራቱ፣ ለልዩ ልዩ መጽሐፍት እኮ ሙግት አላቀረቡልን። ሊቃውንት ነን ያሉ እንደኛ የጠመጠሙ ወጣው እኛን ስድብ ነው የጀመሩት። እሱ ላይ እሶት አሁንም የሶትን ሀሳብ በመረጃ ለመደገፍ ሊቃውንቱ ሙግት አላቀረቡም፣ መልስ አልሰጡም ለሚሉት አሁን የወንጌልን አገልግሎት በተመለከተ እኛ እንደው እንደ መነሻ ያንን ሀገር እንጠቅሰዋለን እንጂ ብዙ ጊዜ እዚያ ከተማ ብዙ ወተን ብዙ ቦታዎች ላይ ራሱ ወንጌል ሰርተናል። እና ምን ሆነ ተከሰተ መስሎት እኔ በተወለድኩበት አካባቢ ላይ የተከሰተ አሁን እሱ ከሚያወሩት ንግግር ጋር በጣም የተያያዘ ማለት ነው። እና አገር ቤት የሄድኩት ከስንት ዓመታት በኋላ ነው። አገር ቤት ማንም ሰው እኔ እንደው ቤተሰብ እንኳን ራሱ በስንት ስቃይ ነው እንጂ ያደኩት በቆሎ ትምህርት ቤት ነው። ወንጌል ከገባይ በኋላ ነው ተመልሼ ወደ አገር ቤት የሄድኩትና ወደ አገር ቤት ሂጄ የገጠመኝ ነገር ምንድነው? ከካህናት እዚያ ምድር ላይ በጣም ወንጌል ተሰብኳል። በጣም ከካህናቱ ጋር ውይይት በምናደርግበት ጊዜ ያለ መጽሐፍ ቅዱስ፣ ያለ ወንጌል፣ ያለ ብሉይ፣ ያለ ሐዲስ ውይይት አያስፈልግም። መጽሐፉ ይቅረብ፣ በመጽሐፉ መሰረት ጥያቄው ይነሳ፣ እንወያይ። አሁን መጽሐፍ ቅዱስን ሂዳችሁ አምጡትና ለምሳሌ እኔ የተከሰስኩባቸውን ክሶች መልስ መስጠት የምፈልገው በመጽሐፍ ቅዱስ ነው። ወንጌሉ ይምጣ እና ከዚያ ጥያቄያችሁን አቅርቡ። በጥያቄያችሁ መሰረት እኔ ጥቅስ አውጥቼ ምዕራፍ ቁጥር ጠቅሼ ልናገር። መጽሐፍ አናመጣም አሉ። እሱ ስላነሱት ነው። መጽሐፍ አናመጣም እና ታዲያ በምን የምትሞግቱኝ? በምን የምንከራከረው? በምን እንግባባ? ለምሳሌ እንዲሁ በስማ በለው አይሆንም። ለተነሱት ጥያቄዎች ሙሉ ምን ያደርጋሉ? መጽሐፉን አምጡት፣ እንወያይበት። መጽሐፍ በፍጹም ለአንተ መጽሐፍ አምጥተን አንሰጥም። መጽሐፍ አምጥታችሁ ካልተከራከራችሁ ታውት። ብድግ ብዬ ሲሄድ ቆይ አሉ። እንድቀመጥ አደረጉ። ተመልሼ ተቀመጡ። መጽሐፉ ይምጣ። ከዚያ በኋላ በግድ ቄሰ ገበዝ የሚባል አለ፣ የዕቃ ቤት የሚባል አለ። ይሄ ንዋየ ቅድሳት ምናምን የሚቀመጥበት ማለት ነው። ሄደው አመጡት መጽሐፉን። ያመጡት ምንድን ነው? ይሄ በግዕዝና በአማርኛ ያላደድ መጽሐፍ ወንጌል እና ግምጃ ቤት ሂዶ ቄሰ ገበዙ ምን አመጣ? መጽሐፉን አመጣው፣ ወንጌሉን ማለት ነው። አመጣና ምን አደረገው? እንግዲህ የአንዲት ቤተክርስቲያን ካህናት፣ ሙሉ ዲያቆናት፣ መርጌቶችም አሉ። እንደገና ደግሞ የሀገር ሽማግሌ የሚባሉ አጋጣሚ ትንሣኤ አካባቢ ስለነበረ እነሱ ሁሉ መጥተው አደባባይ ላይ ነው ቁጭ ያሉት። እግዚአብሔር እኮ ሲሰራ እንዴት እንደሚሰራ እኮ አናቅም። ብቻ ሁል ጊዜ ምን ማለት አለብን? መዘጋጀት አለብን። ምን እንደሚያናገረን አናቅም። እና እኔ የዚህ ያለታ በእውነት ለመናገር አደባባይ ላይ የወንጌል ክርክር ይደረጋል ብዬ አስቤም አልቤም አላቅም። የሚገርመው ነገር ማለት ነው። መጡ፣ አደባባይ ላይ ቁጭ አሉ። መጽሐፉን አመጡት። ቄሰ ገበዙ አመጣ። አምጥቶ የት ላይ ያስቀመጠው? የተሰበሰበው ካህናትና ዲያቆናት መካከል መሀል ላይ ቁጭ አድርጎ ተናገር እንግዲህ ነው። እኔ እንደዚህ አልናገርም። የምፈልገው እናንተ ጥያቄያችሁን በእኔ ላይ ስለሰማችሁት ነገር ልትጠይቁኝ የፈለጋችሁትን ነገር አቅርቡና ከዚያ እኔ መልስ ልስጥ በመጽሐፉ በዚህ ስል አንዱ ቄስ ብድግ ብሎ ይሄንን መጽሐፍማ እንዳንተ አይነቱ መናፍቅ ነው አመጥቶ ቤተክርስቲያን ይከተተብናል። አያውቀውም። ድርሳን አያውቀውም። ምንድነው ውስጡ? ወንጌል ነው።
ግን ይሄንን መጽሐፍ እንዳንተ አይነቱ መናፍቅ አምጥቶ ነው። እኔ መናፍቅ አይደለሁም እኮ በነገራችን፣ እኔ መናፍቅ አይደለሁም። መናፍቅ ማለት እኮ ተጠራጣሪ፣ የእግዚአብሔርን ቃል የሚጠራጠር፣ እንደሚያድን፣ እንደሚፈውስ፣ እንደሚጠግን፣ ህይወትን እንደሚሰጥ፣ መንፈስ ህይወት እንዳለበት የማያምን ሰው አይደለሁም። እኔ የእግዚአብሔር ቃል ህይወት የሆነ መሆኑን የማምን ሰው ነኝ። ስለዚህ መናፍቅ ምናምን አሉ ማለት ነው እንዴ? እስከ ዛሬ ስታነበው ኑረህ በቅዳሴ መካከል መልእክት እየተነበበበት፣ የሐዋርያት ሥራ፣ ግብረ ሐዋርያት እየተነበበበት፣ ወንጌል እየተነበበበት የመጣውን ወንጌል እንዴት አንተ መናፍቅ መጽሐፍ ነው ትላለህ? ይሄማ ትክክል አይደለም። እንዲያውም ከዚያ በኋላ ይሄንንማ ቆይ ወደ ቤተ ክህነት ወደ ወረዳ ቤተ ክህነት ሄዶ ጉዳዩ ይጣራል፣ አንተ እንዲህ ብለህ አትቀርም ምናምን። ከዚያ በኋላ ምን ሆነ መሰሎት? በግድ ከመካከላቸው አንድ ቄስ ብድግ ብሎ አይ ልጁ እኮ ትክክል ነው፣ መጽሐፍት ይምጡና በመጽሐፍ ክርክር እናድርግ፣ ውይይት ይደረግ፣ ሐሳቡ ይቅረብ፣ በመጽሐፍ ይመዘን ነው ያለና መጽሐፉ ይሰጠውና ይናገር እንስማው ሲል ያንንም ደገሙታ። አንተም የሱ ረዳት ደጋፊ፣ አንተም እንደሱ መናፍቅ ሆንክ። ከዚያ እንደው ኩምሽሽ ነው ያደረጉት ማለት ነው። እሱም ጸጥ ነው ያለ። ከዚያ በኋላ እንደምንም ተብሎ ምኑም መጽሐፉ መጣና በጣም ታውቁታላችሁ፣ ገጠር እንግዲህ በጣም አዋራ በኖበት ምናምን ብዙ እንትን አይነበብም እና ጥያቄያችሁ ነግሩ። ከዚያ በኋላ የመጣ ጥያቄ በቅደም ተከተል ማዕት ነው። እሺ ትሰማላችሁ። መጽሐፉን እየገለጥ ስለ ኃጢአት ስርየት ተነሳ፣ ስለ መዳን ተነሳ፣ ስለ ጽድቅ ተነሳ፣ ስለ ዘላለም ሕይወት ተነሳ። በጣም ማርያም ታማልዳለች አታማልድም፣ ይሄ ቤተ መቅደስ ሰው የሰራው ያስፈልጋል ተነሳ። መልሱ ማን ነው? መጽሐፍ ቅዱስ ነው። ያ ሁሉ ጥያቄ የሚመለሰው በወንጌል ቃል ብቻ ነው። ስለዚህ ለተጠየቁት ጥያቄ ሙሉ መልስ ያለው ኢየሱስ ነው አይደለ? ስለ ሕንፃ የሚነሳ፣ ስለ ኃጢአት ስርየት የሚነሳ፣ ስለ ጽድቅ፣ ስለ መዳን፣ ስለ ዘላለም ሕይወት፣ ስለ መንግስተ ሰማያት ከእግዚአብሔር ጋር ስለመታረቅ የመጣው ጥያቄ በሙሉ ሰዎች ኢየሱስ ጋር ካልመጡ በምንም ሊታረቁ ሊድኑ አይችሉም። ስለዚህ የማስታረቂያ ቃል ማን ነው? ይሄ የወንጌል ቃል ነው። ሰውና እግዚአብሔር የታረቀበት ማን ነው? ክርስቶስ ነው። ሕንፃ አይደለም። አየህ፣ ስርዓት አይደለም፣ ወግ ባህል አይደለም፣ ሃይማኖት አይደለም። ሰውን ያስታረቀው ከእግዚአብሔር ጋር ያስታረቀን ክርስቶስ እንጂ ሃይማኖት እኮ አይደለም። ሃይማኖትማ ገደለን እኮ፣ ባዶ አደረገን። እንድንክድ ጠንቋይ፣ መተተኛ፣ አስማተኛ እንዲሆን አደረገው። እንደው የሚገርም ነገር ቃልቻ ቤት እየሰራ ጎጆ እየቀለሰ የሚያመልክ ነው ያደረገው ሃይማኖተኛ። የሚገርም ጎጆ እየቀለሰ የሚያመልክ ጫት እየቃመ እንደገና አጉሪ ጠንቋይ። የሚገርም ነገር በጥምቀት ጊዜ የሚገርም ነገር ጃንጥላውን ይዞ ይመጣልሃል፣ ታጅቦ ይመጣልሃል። እንዲያውም ከፊት ያትቁም ይላል። የታቦት ግራና ቀኝ አጃቢ ሆኖ ይመጣልሃል፣ ጥላውን አንዘርፍፎ። እንዴ መርጌቶች እኮ ናቸው እንዴ የሚያዘ። መርጌታውማ ከኋላ ነው ፀሐይ እናቴ ፀሐይ እያቀለጠው በላብ እንትን እያለ ነው ዲያቆኑ። ከእነሱ አጃቢ ባለስለታ ናቸው። እነሱ ብዙ ገንዘብ ያስገባሉ፣ ጃንጥላ ያመጣሉ፣ ብር ያመጣሉ፣ ዕጣን ያመጣሉ፣ ጧፍ ያመጣሉ። ማን ይከለክላቸዋል? ሲፈልግ ያባቴ ነው ይልሃል፣ የአያቴ ቅድሜ አያቴ ነው ይልሃል። ይመጣና ጠንቋዩ አንተ ወንጌል ስትሰብክ ምን አባህና ሂድ። አየህ፣ ስርዓቱ እንደዚህ ነው። ሃይማኖት ገደለን፣ በተለይ ኢትዮጵያውያንን ምን አድርጎናል? ገሎናል። በቃ ሃይማኖት ምን አድርጎናል? እንዳንሰራ፣ እንዳንበላ፣ ያማረ እንዳንጠጣ፣ እንዳንበላ፣ ያማረ ነገር እንዳንለብስ ጎስቋላ ነው ያደረገን። እስኪ የትኛው ነው ተፈቶ ያየነው? እኛ እኮ የምናውቃቸው መምህራኖቻችን እኮ ያስተማሩ ከመጀመሪያ እስከ እያንዳንዱ ሙያ ድረስ እኮ ብንሄድ ያስተማሩ ብዙ የቤተ ክህነት አባቶች እኮ አሉ። የሚገርመው ኑሯቸው ሲታይ አንተ ክረምት የሚራብ በቃ አንጀቱ ታጥፎ የሚውል መርጌታ እኮ ነው ያለ። ረሃብ የሚጫወትበት መርጌታ፣ ሊቅ ተብሎ ረሃብ የሚጫወትበት የድጓ መምህር ሆኖ የቅኔ መምህር ሆኖ ስንት ጉባኤ ዘርግቶ እያስተማረ ስንት ደቀ መዛሙርት ያለው ሰውዬ የሚገርም ነገር ክረምት ሲመጣ እንዲያው ወገቡ ልነግርህ አልችልም። ኢየሱስ አይደለም፣ ኢየሱስ ነው። የለም ሃይማኖት እንደዚያ ነው ያደረገ። ዝም ብሎ ወንበር ያስጣግፋል፣ ወንበር ዙፋን ያስታቅፈህና መልክህን ቁጭ አድርጎ እዚያ ስሎ ምን ያደርግ ይገልሃል እዚያው ላይ እንጂ አያድንህም። ስለዚህ ሃይማኖት ገዳይ ነው። ሃይማኖት ብለን ስንል ስርዓት ያለው አሁን በኢትዮጵያ ቤተክርስቲያን ያለው እያንዳንዱ ነገር ለመዳን አያበቃም፣ ለጽድቅ አያበቃም። እና ካህናቱ ስለማያውቁት በቃ እንዳንተ አይነት መናፍቅ ነው ግብ መጣ። ከዚያ በኋላ መልሱ ምንድን ነው? ኢየሱስ ነው። ስለዚህ ያንን ያመጡትን ጥያቄ ከማን ጋር አያያዝ ነው? ከወንጌል ጋር አያያዝ ነው። ስለ ድንግል ማርያም አንድ ጊዜ ምን አሉ? ድንግል ማርያም ታማልዳለች በለንና አንድ ቃል ብቻ የምንፈልገው ካንተ ምን ትፈልጋላችሁ? አንድ ጊዜ ብቻ ማርያም ታማልዳለች በለን እንጂ ችግር የለውም አሉ። ለምንድን ነው ይህንን እንድል የፈለጋችሁ ላቸው? ማህበረሰቡ ማርያም አታማልድም ብሎ አስተምሯል። እናንተን የሚያውቅህ ማርያም አታማልድም፣ መንግሥተ ሰማያት አታስገባም የሚል ድምፅ ማህበረሰቡ ሰምቷል። ማህበረሰቡ አንተን እንዲሁ ብንቀበልህ
ትናንትና ማርያም አታማልድም ያለውን ሰው ተቀብላችኋልና ስለሚረብሹን ይችን ድምፅ ብቻ ካንተ መስማት እንፈልጋለን፣ ሌላውን እኛ እንፈልግም አሉ። እንደዚያ ሲሉ ጩሄ ማርያምማ አታማልድም በቃ ይሄ ምን አሉ አብዷል አሉ ማለት ነው። እዚያው ላይ አብዶ ይሄም እብድ ነው በቃ ተነክቷል አሉ። አዎ ተነክቻለሁ በምነካበት እና ከዚያ በኋላ መጽሐፉ መጣ። ከዚያ መጽሐፉ የሚለውንም ሐሳብ ለመስማትም ከባድ ነው፣ ለመቀበል ከባድ ነው። ይሄ እውነት ነው ለማለትም ለነሱ ቸገራቸው። የሚገርመው በዚያን ቀን ምንም አላሉ። ምንም ሳይሉ ሳይሳደቡ መልሱን ሰምተው ክርስቶስ እንደሚያድን ክርስቶስ ለኃጢአትስ ደሙ እንዳፈሰሰልን ክርስቶስ በመስቀል እንደተሰቀለ መዳንም ጽድቅም የኃጢአት ስርየትም መንግስተ ሰማያትም ከእግዚአብሔር ጋር መታረቅም በሰውና በእግዚአብሔር መካከለኛ የሆነው መካከለኛ ሆኖ የመጣው ክርስቶስ በቂ ነው። ለመዳን ተራራ መውጣትም ቁልቁለት መውረድም ዋሻ መግባትም አያስፈልግም። ይሄ የቤተ ክህነቱ ስልጣነ ክህነት ቃል አይደል? ቅደም ተከተል ማዕረግ የሚባለው ነገር እሱ ሁሉ ያድንም። የሚያድን አንድ ብቻ ነው። ስለዚህ መልሱ ምንድን ነው? መጽሐፍ ቅዱስ ላይ ስንመጣ ክርስቶስ ነው የምናገኘው እና የእግዚአብሔር ቃል ሲገለጥ ሲወራ መልስ አለ። ምን ውስጥ? ቃሉ ውስጥ። ማን ነው መልሱ? ክርስቶስ በቂ ነው፣ ለዓለም የተሰጠ ይሄው። እግዚአብሔርም እኮ በቃ አንዱን የሰጠ ከአንዱ ውጭ እኮ የሚያውቀው ነገር የለም። አሁን እኮ እግዚአብሔርን ቢጠይቁት ሃይማኖተኛ የሆኑ ሰዎች እንደው እግዚአብሔር ሆይ እኛን በምን ነው የምታድነን ብለው እንኳን መጠየቅ እንደው ቢችሉ እንደው አይችሉም እንጂ ቢፈልጉ የሚላቸው ልጄን እመኑ ነው የሚላቸው። የትኛውም ቤተ እምነት ከክርስቶስ ውጭ ድነት የለውም። የፈለገው ልብሱ ሊያምር ይችላል፣ ዙፋኑ ሊያምር ይችላል፣ ጥምጣሙ ሊያምር ይችላል፣ ቀሚሱ ሊያምር ይችላል፣ ሻሹ ሊያምር ይችላል፣ ነጠላው ሊያምር ይችላል፣ ቀሚሱ ሊያምር ይችላል። ግን ኢየሱስ ከሌለ ድነት የለም እንዴ! ስለዚህ በወንጌል ምስክርነት ብዙ ገጠመኞች አሉ። ብዙ ገጠመኞች። አንዳንድ የሚገርመው ነገር እኔ በጣም በኢትዮጵያ ምድር ላይ ስላለው ነገር አንዳንድ ጊዜ ስናስብ፣ አንዳንድ ጊዜ ሰዎች የሆነ ቦታ ስንጠቅስ ብዙ ነገር ስለሚሉ ከሆነ ነገር ጋር ስለሚያያይዙት ብዙም ነገር እያሉ ስለሆነ እኛ ቦታ ምንም ላንጠቅስ እንችላለን። ግን ወንጌል በተሰበከበት ቦታ ስፍራ እኛ በተንቀሳቀስንባቸው እኔ በሄድኩባቸው ቦታዎች በእያንዳንዱ ቦታ ገጠመኞች ብዙ ገጠመኞች አሉ። ለምሳሌ በቃ ማህበረሰቡን ዝም ብለን ስናየው ስንስለው የታሰረበት እስራት ሰንሰለቱ ቀላል አይደለም። ሃይማኖት እንዴት አድርጎ እንደተበተበው አሮጌ አስለብሶት እንደው ዝም ባዶ ነው ያስቀረው። ወንጌል ሲሰበክ ግን ደግሞ በጣም የሚያገረሽበት ማህበረሰብ ማለት ነው። ስለዚህ በወንጌል ምስክርነት ብዙ ገጠመኞች አሉ። ምን ማለት ነው? ይሄን ሁሉ የምንናገረው የምናወራው እንዲሁ ብድግ ብለን የመጣን ሰዎች አይደለም። በጣም ከታች ከመጀመሪያ ጀምሮ ዋጋ እየከፈል የመጣን ሰዎች ነን። እኔ አንድ ጊዜ ምን ተነሳ መሰሎት መርጌታ፣ በሰንበት ቀን ውሃ አጣጣም ተባልኩ። እንደውም እኔ ያው እሱ ያውቃሉ ቤት የምንከራይበት ሁሉ ጠፍቶ በቃ ዝም ብለን ነበር እየባዘን የነበር ነው። እና ምንድነው የዚያን ጊዜ የተደረገው? አንዲት ጠንቋይ ቤት አጋጣሚ አላውቅም እኔ እና ከገጠር አካባቢ 8 ወር አካባቢ ገጠር ላይ ዝም ብዬ ምድረ በዳ ላይ ቆይቼ ወደ ከተማ እንዳጋጣሚ ገባሁኝ። እዚያ ከተማ ስገባ አጋጣሚ ሆኖ የጠንቋይ ቤት ውስጥ ገባሁ። ማለት ትንሽዬ ዶርም ናት። በቃ እግርን ከዘረጋህ አታጥፍም፣ አትዘረጋም፣ አትገላበጥም። ያቺ ናት በቃ። እዚያች ውስጥ ገብቼ ግቢው ሰፊ ነው፣ ለካ የጠንቋይ ቤት ነው። እና ሴትዮዋ ዓርብ በቃ ሰው ይመጣል፣ ይከደማል፣ የምታወራው ነገር አላት፣ ቡና ይጫጫሳል። ግቢው ዓርብ ነው። በቃ ዓርብ እንደዚያ ነው። እኔ አላቅም። እዚያ ግቢ ስወጣ ምናምን የሚገርመው ነገር ምን ተፈጠረ? በመጀመሪያ ደረጃ እኔ ማታ መጽሐፍ ቅዱስ አነባለሁ፣ እጸልያለሁ። እኔ እዚያች ጠባብ ዶርም ውስጥ ቁጭ ብዬ ጎረቤቴ ያሉ ዶርም ተከራይተው ያሉ ሰዎች እኔ ስጸልይ ለካ መንፈሱ ይወድቃል እዚያ። እኔ አላቅም፣ ሳምንት ሙሉ ምንም አላቅም። መንፈስ ይጮህ፣ ጋኔን ይውደቅ፣ የማውቀው ታሪክ የለም። ከዚህ አንድ ቀን ግቢ ልገባ በራፍ አካባቢ ላይ የሚያውቀኝ ሰው ደህና ነህ ሆይ እንዴት አለህ ምናምን ብሎ የቤተ ክህነት ያው የምንጠራራበት ነገር አለ አይደል? እሱን ጠርቶ ሲናገር እዚያ ግቢ ያለች ተማሪ ትሰማለች። ከዚያ እኔ ቤቴ ገብቼ ቁጭ ያሉ እዚያ ዶርሜ ላይ ለካ ዝም ብሎ ማታ ሰይጣን ምን ያደርጋታል? የሆነች አንድ ትልቅ ሴትዮ ናት፣ ይጥላታል እና አረፋ ተደፍቃለች። እነሱ ቁጭ ብሎ እሷን ሲያዩ አንዳንድ ጊዜ አመድ ሲቀቧት፣ አንዳንድ ጊዜ ጭቃ ሲቀቧት፣ አንዳንድ ጊዜ ጸበል ምናምን ውሃ ሲያፈሱባት፣ አንዳንድ ጊዜ የሆነ ድግምት መጽሐፍ ላይዋ ላይ ሲጭኑ ምናምን እንደዚያ ነው የሰነበተችው። እና ያቺ ልጅ ከሰማችበት ቀን ጀምሮ ማታ 7 ሰዓት ላይ መጽሐፍ ቅዱስ አነብ ቆይቼ ጸልዬ እቺን አጥፍቻት መብራቷን እዚያቸው ገደም እንዳል ኳኳኳ ተደረገ። ስወጣ
ከመውጣቴ በፊት እንደዚያ አንኳኩተው ማን ነው ምናምን እኛንን እዚህ ጎረቤቶችን ፈልገን ነው ምናምን ሲሉ እሺ መጣው ምናምን አልኩ። አብርቼ ከዚያ ሂዱ መጣው ነው ያልኳቸው። ከዚያ ልብሴን ለብሼ ሲሄድ ግቢው ተከፍቷል። ቤቱ ትልቅ ነች። ሳሎን ላይ ወድቃለች። እንዳለ ፊቷ በሙሉ ምራቅ ነው። በቃ ምራቅ ነው። በቃ አረፋ አስደፍቋታል። መንፈሱ ተሰብስቧል ቤተሰብ ማለት ነው። ከዚያ እኔ ምን በቃ መከራ አይደል የዚያን ጊዜ በኢየሱስ ስም ካልክ ከጮህ ወዲያውኑ ትለያለህ ማለት በቃ ይሄማ ጴንጤ ነው የምትባለው። እኔ እንትና መርጌታ ምናምን ብሎ ሰምተው እዚያ ጋር በኢየሱስ ስም ስል ነገር ሊበላሽ ነው። ተቸገርኩ ማለት ነው። እና ምን አልኩ ቀስ ብዬ መንፈስ እንደሆነ ያው ስለተገለጠ እጄ እግሯን እታች ቁርጭምጭምት አለ አይደለ እግሯን ቁርጭምጭምቷን ይዤ በቃ አይንን ከጨንፈልክም ችግር ነው። ከዚያ ዝም ብለን ፍጥጥ ላይ በኢየሱስ ብለን ችግር ነው። ከዚያ የሚገርመው ነገር እንደዚያ ብዬ ስጸልይ ሴትዮዋ ከዚያ ላጇ ተዝለፍልፋ ቆድቃለች። ብድግ አለች። ልክ አይሂድ ነው ያልኩት። በቃ ትእዛዝ ነው፣ ምንም ሌላ ነገር አላልኩም። ብዙ ጸሎት የለም በኢየሱስ ስም ልሂድ በቃ። ከዚያ ሴትዮዋ ብድግ ስትል አሁን አስተካክላችሁ አስተኟት። ሌሊት ነው 7 ሰዓት ነው። ተስተካክላችሁ ተኙ። ጠዋት ግን ይህን ሁሉ ሰው እፈልገዋለሁ አልኳቸው። ከዚያ እሺ አሉ። እኔ እዚያው ቁሜ እንዲተኙ አደረኳቸው። ተደረደረ እዚያ ሳሎን ላይ ማለት ነው። ተኛ ሁሉም። እኔ ወጥቼ እዚያች ጠዋት በሙሉ ያ እዚያ ቤት የነበረ ሰው መጥቶ አንኳኳ። ትምህርት ጀመር ግቢው ላይ ትምህርት ስለ መዳን፣ ስለ ጽድቅ፣ ስለ ሰይጣን። በማን ስም ነው ትናንትና ሰይጣን ይወጣ? በኢየሱስ ስም። ሁሉ ወንጌልን ምስክርነት። ከዚያ ሴትዮዋ ጠንቋይዋ ለካ ተጠግና ትሰማናለች። ሲያቅለበልብልህ ጀሪኬን ያዝኩና 40 ቀን ትንሽዬ ጀሪካን ላይ ውሃ የምቀዳበት እሷን ውሃ ለሚጠጣ ውሃ ልቀዳ ውሃ ቧንቧው ጋር ተመለስ። እሑድ ቀን ነው ውሃ ልቀዳ 40 ቀን ነው ተመለስ። እንዴት ሰዓት ላፊ ሆኗል። ውሃ አይቀዳም በስመ እንዴት ጭራሽ እግዚአብሔር የፈጠረውን ውሃማ ሊከለክሉኝ አይችሉም። እኔ ውሃ መቅዳት እፈልጋለሁ። ጠምቶኛል፣ ውሃ ልጠጣ ነው። በቃ ከፈለክ ሰው ይስጥህ እንጂ እዚህ ቧንቧ ከፍተህ እንዳትቀዳ እቀዳለሁ። ማን ይከለክለኛል? ገጠም ነው ከሴትዮዋ። እኔ እኮ የዚያን ጊዜ ሴትዮዋ ማለት ዝም ብላ የሆነ ተተግና ምናምን የምትሰማው ነገር ነው እንጂ እኔ ጋር ፊት ለፊት አልተገዳጥመን አናውቅም። አትቀደም ማለች እቀዳለሁ። እኔ ውሃ ቀድቼ ንጹህ ውሃ ነው መጠጣት የምፈልገው። ሳምንት ሙሉ የተጠራቀመ ውሃ አልጠጣም። የለም ዓርብ ከሰዓት ጀምሮ እሑድ፣ ቅዳሜ ውሃ አይቀዳም እስከ ሰኞ ድረስ ማስጠንቀቂያ አይቀዳለሁ። ገጠም ማለት ነው። እልህ አይደል የዚያን ጊዜ እልህ እንደ በቃ ቱግ ምናምን አልኩና ማለት ነው። ከፍቼ ጀሪኬን ሞላሁና እሺ በቃ እሺ ምን ያደርገኛል? እሺ አንቺ የምታመልኪው ነገር ምንድን ነው? ገጠም። ከዚያ አንዲቱ ጠንቋይ ናት ምናምን እንደዚህ ነው። እኔ እቀዳለሁ። የሸተተ ውሃ አልጠጣም። ንጹህ ውሃ ነው የምጠጣው በጌታ በኢየሱስ ክርስቶስ። ይኸው ተገልጬ ቁጭ እዚያው ማለት ነው። ከዚያ ሴትየቱ አበደች። ትወጣለህ። የት ነው የምሄደው? ተከራይቻለሁ። ትወጣለህ እዚህ ግቢ እንዳታስቀምጡት ብላ አዋጅ አሳወጀች ማለት ነው። ከዚያ በኋላ ያው ወር የሆነ ሳንቲም የዚያን ጊዜ እኮ ብርም ራሱ ብር እኔ የለም ጠባብ ቤት ነች። ትወጣለህ የሚባል አዋጅ ወጣ። እኔ ደግሞ እነዚያ ልጆች የመዳን ወንጌል እየተመማረ ስለነበረ እነሱ እንዳያመልጡኝ የእሷን ደግሞ ተቃውሞ ለመቋቋም ጦርነት ውስጥ ገባው ማለት ነው። እንደምንም እነሱ ልጆች ወንጌል ነገርኳቸው፣ አስተማርኳቸው። በቃ በቀሪው ዘመናቸው ሁሉ ፈዋሹ ኢየሱስ ነው፣ አዳኙ ኢየሱስ ነው፣ ከዚህ ውጭ ሌላ መድኃኒት የለም የሚል እነሱን አስረግጬ ወንጌል ከተናገርኩ በኋላ ግዴታ ውጣ ተባል። በቃ በስንተኛ ቀኑ ነው ከግቢ እንዲወጣ ተደረግኩ ማለት ነው። ግን ሴትዮዋ ምንድን ነች? ጠንቋይ ነች። ግን ሰምታለች። ይሄ ኃጢአት ነው። እና የሚገርም ነገር አሁን እዚያ ቤት እኛ ምንም አድርገን አይደለም፣ ምንም አድርጌ አይደለም። ግን እንድወጣ የተደረግኩበት አንደኛ ሰይጣን ወጥቷል። ሁለተኛ ደግሞ ሰዎችን ጧት ሰብስቦ ስለ ኢየሱስ ነው ሲያስተምር የነበረ። ሶስተኛ ደግሞ ክሱ ደግሞ በዕለተ ዓርብ ከሰዓት በኋላ ውሃ ቀዳ ነው። አይ እነዚህ ምክንያቶች ነው። ግን እሷ ምን እያደረገች ነው? እየጠነቆለች ነው። ዓርብ ሰው ሰብስባ ቁጭ አድርጋ ቡና እያስፈላች የሆነ ክፍል እንዲህ ነው በቃ የምታወራው ነገር አላት። የራሱን የቻለ ክላስ አለ። ደጅ የሚጸዳ ደግሞ አለ። ማን ነው እሱ? ኦርቶዶክሱ። የሚገርም ነገር ነጠላውን ተሸፋፍኖ እንደ ቆራቢ ይመጣልህና ጧት እኮ ይሳለማል። ደግሞ ይሳለማል። የሚገርም ሰልፍ ነው እኮ እንደ ቆራቢ ተሸፋፍኖ ምናምን ይመጣልህና ቁጭ ይላል። ከዚያ በወረፋ ነው የሚገባ ሴትዮቱ ጋር ማለት ነው። ግን ከሄደ በኋላ ደግሞ ቤተክርስቲያን ሄዳል፣ ያስቀድሳል። እንዲህ አይነቱን ነገር ስትቃወም ሰው ማይበረሰቡ አይሰማም። ጠንቋይ ቤት እንተና እዚህ ሀገር ባህር ወንዝ ተሻግሮ የሚሄድ እኮ አለ።
ለማስጠንቆል ማለት ነው። እንደውም ጠንቋዮች እንደውም ገብርኤል ነው ክፍል፣ ሚካኤል ነው ክፍል፣ ተክልየ አቡዬ ነው ክፍል እያሉ ጠንቋዮች ሁሉ የሚነግሯቸው፣ ጠንቋዩ በመራቸው መሰረት ደግሞ በዓላትን የሚያከብሩ አሉ። ቄሱ ብቻ እኮ አይደለም። የሚገርም ነገር ቄሱ ተናግሮ ብቻ ሳይሆን ጠንቋዩ ራሱ ቀን እንዲከበር ያስደርጋል እኮ። አሁን ካህናቶች አይደለም ሊቃውንት እኮ አይደለም እኮ። አሁን እኮ በቤተክርስቲያን ስርዓትም ስንመጣ አብዛኛው በዓል የሚከበረው ጠንቋይ እንዲያከብር ማህበረሰቡን ስለሚያስገድዱ፣ አንዳንዱን ለበረድ ይሉታል፣ አንዳንዱን ለሀብት ይሉታል፣ አንዳንዱን ለስለት። አሁን ለምሳሌ አብዛኛው ብዙ ጊዜ ገብርኤልና አቡዬ ሁል ጊዜ ይከበራሉ። የሚገርም ነገር ማለት ነው። እና ጠንቋይ ቤት ሲሄድ ደስ የሚለው፣ ወንጀል ሲነገረው ደግሞ የሚከፋው፣ ወንጀል ሲሰበክ ካህናቱ በር የሚዘጉ ደግሞ ጥንቁልና የሆነ ሟርት ሲነሳ ደግሞ በር የሚከፍቱ ናቸው። የሚገርም ነገር እንደዚህ አይነት እና በወንጌል ምስክርነት ብዙ ነገሮችን አይተናል። አንዳንዶቹን ካየኋቸው ማዕድ እኮ አንድ ጊዜ ትዝ ይለኛል። ማዕድ አጋጣሚ የሆነ ቦታ ላይ ሂደን ማዕድ ቀርቦ ልንበላ እጃችንን ስንዘረጋ ለካ እኔ ቁጭ ብያለሁ አብሬ፣ ሲያየኝ እኔ ነኝ። በስመ አብ ማለት ነው። ማለት ከመናፍቅ ጋር እንዴት እንበላለን ብሎ ትቶት ሄደ ማዕዱን። ማዕድ እንኳን አብረን ተሰርተን እንዳንበላ የሚያደርጉ ግን ከጠንቋይ ከአጉሪ ከመተተኛ ከነፍሰ ገዳይ ጋር ግን ቁጭ ብሎ ተስማምተው እየሳቁ እየቀለዱ የሚበሉ የሚጠጡ ናቸው አብዛኞቹ። ስለዚህ በወንጌል ምስክርነት ስንመጣ በጣም ብዙ ነገሮችን ማንሳት እንችላለን። ብዙ ነገሮችን ወንጌልን የማይቀበሉበት ምክንያት ብዙ ነገር ነው ያለው። አዎ እንቀጥልበታለን በዚህ ጉዳይ ላይ ወደፊትም በደንብ የምናወራው ነገር ብዙ ነገር አለ እና ዛሬ ያው የቀረብነው የአፍላጋ ሕይወት የክርስቶስ ቤተክርስቲያን የተሃድሶ አገልግሎት አስመልክቶ ልናወራ ነው እና ምንድነው አሁን መርጌታ መልአክ ምንም ስናነሳቸው የነበረ ከቤተክርስቲያን ከኢትዮጵያ ቤተክርስቲያን አንጻር የምናነሳቸው ስህተቶች የእግዚአብሔርን ወንጌል የሸፈኑ ጌታችን ኢየሱስ ክርስቶስ ብቻውን አዳኝ እንደሆነ የማይቀበሉ እንዲሁም ደግሞ እግዚአብሔርን በእውነትና በመንፈስ የማያመልኩ የሆነ ስዕል ካላዩ በስተቀር እግዚአብሔር ያለ የማይመስላቸው እግዚአብሔርን በሆነ በውስን ነገር ወስነው ይሄ ነው እግዚአብሔር ብለው የሚደረጉ የአምልኮ ስርዓቶችን እነሱን በመቃወም ጭምር ነው እኛ አገልግሎታችን ይሄን መምሰል አለበት ብለን እግዚአብሔርን በእውነታ በመንፈስ ማምለክ ወንጌልን ለፍጥረት ሁሉ መስበክ አይደለ? ጌታችን መድኃኒታችን ኢየሱስ ክርስቶስ በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ እኮ ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ፣ ኃይልን ከተቀበላችሁ በኋላ ግን ምስክሮቼ ትሆናላችሁ እና ኢየሩሳሌም፣ ይሁዳ፣ ሰማርያ ድረስ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ ብሎ ባዘዘው ቃል መሰረት እንዲሁም ደግሞ ከትንሣኤው በኋላ ወደ ዓለም ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ሂዱ የሚለውን መሰመር አለበት። ወንጌል ስርጭትነት ነው። ወንጌል ማሰራጨት ማለት መሄድ ነው። ስለዚህ ከወንጌል ስርጭት አንጻር ቤተ ክርስቲያን ወንጌል ሳይሆን የምታሰራጨው ምናልባትም በዚህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተተክላለች ይባላል። ሰዎች ይመጣሉ፣ ትምህርት የለም፣ ያጠምቋቸዋል። ከዛ በኋላ ቄደር ይባላል፣ በዛ ጥምቀዋቸው አባላት ያድርጓቸዋል። እነዚህ ሰዎች ደግሞ የተነገራቸው ተቋም ነው እንጂ የተነገራቸው የማይሰነጠቀው አለት ኢየሱስ አይደለም። የተነገራቸው ሕያው ድንጋይ ግንበኞች የናቁት እርሱ የማዕዘን ራስ የሆነው በሰውና በእግዚአብሔር መካከል መካከለኛ የሆነው ኢየሱስ አይደለም። የተነገራቸውና የተከናወነባቸው ኦርቶዶክስ በቃ ንጽሕት ስንዱ እመቤት ምናምን ተብላ ተነገራቸው። እሷን ተቀበሉ። ከዛ በኋላ ነጠላ ይለብሳሉ፣ አልባሳት ይቀይራሉ። ነጠላ ለብሰው ሴቶች ይሄዳሉ፣ ወንዶችም እንዲሁ የሆነች ነገር ጣል አድርገው ይሳለማሉ። ከዛ በኋላ ሃይማኖት ምንድን ነው ሲባል ኦርቶዶክስ ይላል። ከዛ ምንድን ነው ያመንከው ሲባል እምየ ኦርቶዶክስን ይላል። አሁን እኮ ነው እንትኑ። እንዲሁም እኮ አሁን አምላክ ናት ማርያም የሚሉ ሁሉ እኮ መጡ። ማርያም አምላክ ናት የሚሉ ሁሉ ሚዲያ ላይ እኮ እየተናገሩ። ስለዚህ ምንድነው እኛ ከዚህ ሁሉ ነገር የተለየ እግዚአብሔር አምላክህን ብቻ አምልክ ተብሎ ተጽፏል። ብቻ የሚለው ይሰማል። እርሱንም ብቻ ምን በል አምልክ ተብሎ ተጽፏል። ስለዚህ ይህ አምልኮ ለእግዚአብሔር ብቻ ነው የሚገባው የሚለውን የምታመልክ እና አምልኳን የምታስፈጽም ቤተክርስቲያን ናት አፍላጋ ሕይወት የክርስቶስ ቤተክርስቲያን። ከወንጌል ስርጭት ቀጥላ ወንጌል አምነው ሰዎች ወደ
እውነት ሲመጡ ትምህርት ታስተምራለች። ትምህርት በማስተማር ሰዎችን ትክክለኛ የክርስቶስ ኢየሱስ ደቀ መዛሙርት ታደርጋለች ማለት ነው። እንደገና ደግሞ አስፈላጊ ከሆነ ስለ ቤተ ክርስቲያንና ስለ ሌሎችም ትምህርቶች፣ ስለ ዶክትሪን፣ ስለ ዶግማ፣ ስለተለያዩ አስተምሮቶች ስልጠናም ትሰጣለች ቤተ ክርስቲያኑ። እንደገና ደግሞ ቤተ ክርስቲያኒቱ ቅድም እንዳልነው በትክክል እግዚአብሔር የሚወደውንና እግዚአብሔር ደስ የሚሰኝበትን የቅድስናን ሕይወት ሰዎች ሁሉ እንዲኖሩ ታደርጋለች። አገልጋዮችም ምዕመናንም የቅድስና ሕይወት እግዚአብሔር እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ እንዳለ፣ ስለዚህ የቅድስናን ሕይወት እንዲኖሩ ምዕመናንን ታስተምራለች፣ እንዲሁም በቅድስና እንዲመላለሱ ታደርጋለች። በሌላ ቦታ ሮሜ መጽሐፍ ምዕራፍ 12 ላይ በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ፣ ይህም ለአእምሮ የሚመች አገልግሎታችሁ ነው ወይም አምልኳችሁ ነው የሚለው። ስለዚህ ዝም ብሎ አምልኮ አይደለም። አምልኮ አንደበት የፈወሰ አምልኮ በተፈወሰ አንደበት ማለት ነው። አምልኮ በተፈወሰ ማንነት መላ ሰውነታችን ለእግዚአብሔር ሕያው አድርገን ከሙትነት ተዋጅቶ ወደ ሕያውነት ተቀይሮ እግዚአብሔር እንዲያመልክ በማድረግ የሚያገለግልና የሚገለገል ምዕመናንን ማፍራት የቤተ ክርስቲያን አንዱ ትልቁ ስራዋ ነው። ሌላው ጸጋ ስጦታ ነው። በጸጋ ስጦታ ቤተ ክርስቲያን ታምናለች። የጸጋ ስጦታ የማይሰራባት ቤተ ክርስቲያን አይደለች። በነገራችን ላይ የኢትዮጵያ ኦርቶዶክስ ቤተ ክርስቲያንም ትልቁ ውድቀቷ ምንድን ነው ስንል መንፈስ ቅዱስ የሚሰጣቸውን የጸጋ ስጦታ ባለመቀበሏም ጭምር። ኢየሱስን ባለመቀበሏ ብቻ አለ። ኢየሱስን አምነዋለሁ ትላለች፣ መልካ ኢየሱስ ደርሳለታለች። በመልካ ኢየሱስ የነፍሴ አባት ነህ ትለዋለች፣ ሊቀ ካህኔ ነህ ትለዋለች። ነገር ግን መንፈስ ቅዱስ ያንን እውነታ ካልገለጠው በፍጹም ቤተክርስቲያን ልትለወጥ አትችልም። ስለዚህ መንፈስ ቅዱስ የሚሰጣቸው ጸጋ ስጦታዎች አሉ። እነዚህ መካከል አንዱ አስተማሪነት ነው፣ አንዱ ሰባኪነት ነው፣ አንዱ መጋቢነት ነው። በቃ ልዩ ልዩ የሆኑ ጸጋ ስጦታዎች አሏት ቤተክርስቲያን። ስለዚህ መንፈስ ቅዱስን ማዕከል አድርጋ በመንፈስ ቅዱስ ምሪት የምትመራ ቤተክርስቲያን እንደሆነች ብዙዎቻችሁ እንድታውቁ በዚሁ ለመናገር ነው። ሌላው አምልኮ ቅድም እንዳልነው ኦርቶዶክሳዊ የሆነውን አውድ ጠብቃ የምታመልክ ነች። ኦርቶዶክሳዊ ስንል ምናልባት ብዙ ጊዜ እንትን ነው ይሄ አንዳንድ እንትኖች ላይ አገራችን አንድ ጥሩ ባህል አላት አይደለም። የኢትዮጵያ ቤተክርስቲያን አንዱ ትልቁ አምልኳ የምታመልከው ማንን ነው የሚለው ጥያቄ ነው እንጂ ትልቁ ችግር እና መዝሙሩ የሚዘመረው ለማን ነው የሚለው ነው እንጂ በስርዓት ደረጃ አንደኛ ነች። ጌታ ምስክሬ አንደኛ ነች። ለምሳሌ ቤተክርስቲያን ስንገባ እኮ መርጌታ መላክ እኛ እኮ ቀኔ ማህሌት ስንገባ ጫማ ወልቀን ነው የምንገባ። አሁን በዘመነ መልኩ ፔስታል ተይዞ በፔስታል ጫማ ተከቶ ነው የሚገባው። ንጹህ ካልሲ ታጥቦ ተለብሶ ነው የሚገባው። ምክንያቱም ቤተክርስቲያን ውስጥ ላይ መጥፎ ጠረን እንዳይኖር። ምኑን ነው አሁን ቅዱስ ያደረገችው ነው። እዚህ ላይ ትልቁ ስህተት ቦታውን ቅዱስ ሰዎችን ርኩስ በማድረጓ ነው። በጣም የሚገርም ነው። እግዚአብሔር መቅደስ ቀየርኩ አለ። መቅደሱ የህንፃው ሰሎሞንም የሰራው ሌሎቹም የሰሩት መቅደስ እሱ አያስፈልገኝም ብሎ መቅደስ እናንተ ናችሁ አለ። የሕያው የእግዚአብሔር ቤተ መቅደስ ናችሁ አለ። ስለዚህ እሱን ነው ያላስተዋለችው። እሱን ደግሞ የሚገልጠው እንዳልኩት መንፈስ ቅዱስ ነው። ስለዚህ ስርዓቱን እንዳለ ተቀብለ ነው ቦታውን ወይም ካቴድራሉን ቅዱስ ሰዎችን ርኩስ ማድረግ ግን የለባትም የሚል አንድ ነገር መስራት አለብን። ስለዚህ እንደተባለው ለወደፊቱም ይቺ ቤተክርስቲያን የኛ የታደሰች ቤተክርስቲያን የምንላት በእነዚህ አገልግሎቶች ትተጋለች፣ ሁልጊዜ ትተጋለች። እግዚአብሔርን በእውነትና በመንፈስ በማምለክ ሰዎችን በማስተማር የክርስቶስ ኢየሱስ ደቀ መዝሙር በማድረግ እንዲሁም ደግሞ ወንጌል ስርጭትን ለሰዎች ሁሉ በማድረስ እንዲሁም ደግሞ በሚዲያ አገልግሎት ሰዎችን በዓለም ሁሉ ያሉትን በመድረስ እንዲሁም ስልጠና በመስጠት ቤተክርስቲያንን በየአካባቢው አጥቢያዎችን በመክፈትና
ጎን ለጎን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር የምትተያይ ብትገፋትም እንኳ እየተገፋች አይደለ ግፏን የተማጸነው ዋለ መንግስተ እግዚአብሔር ይላል። ግፈኞች የሚማጸኗት ሆና በጎን ለጎን ትቀመጣለች። ስለዚህ ይህች ቤተክርስቲያን ተልኳዋን በዚህ መልኩ ትፈጽማለች ማለት ነው። እግዚአብሔር የተባረከ ይሁን። መጨረሻ መደምደሚያ ሐሳብ ይናገሩና ሌላ ጊዜ ግን ይህንን ምስክርነት ምናልባት ለብዙዎች ስለሚጠቅም እሱ ቅድም ሲያነሱት እንደነበረ እኔም ማነሳዋለን። ለምሳሌ ይሄ በታመሙ ቤት ገብቶ የታመሙ ሰዎችን በመፈወስ እኔ እንዲያውም አንድ ጊዜ ሙት ሁሉ ተነስቷል። ባህር ዳር እያለው ሙት ተነስታለች። የዛር መንፈስ ገሏት የሄደች ልጅ ተነስታለች። ይህን ሁሉ የምናወራበት ጊዜ ይኖረናል። ማጠቃላይ ሐሳብ ግን አፍላጋ ሕይወት የክርስቶስ ቤተክርስቲያን አገልግሎቷን የምትፈጽምባቸውን መንገዶች በአጭሩ በዚህ መልኩ ከገለጥነን ሰዎች ከእኛ ጋር አብረው እንዲያመልኩ አብረው ወንጌል ስርጭት ላይ እንዲሳተፉ በልዩ ልዩ ጸጋ በዝማሬ እንደገና በመስበክም በማስተማርም እግዚአብሔር በሰጣቸው ጸጋ በልዩ ልዩ ቋንቋ የሚናገሩም ጭምር ባለፈውም የበዓል ከሰጠነው አንድ የእንኳን አደረሳችሁ መልእክታችን ላይ ልዩ ቋንቋ ቀርበና ልዩ አይደለም፣ በእርግጥ የሀገራችን ቋንቋ ነው። ግን ደግሞ በሲዳመኛም በትግሬኛም በወላይተኛም በጉምዘኛም በአረበኛም በልዩ ልዩ ቋንቋዎች ከኛ ጋራ ክርስቶስ ኢየሱስን የሚገልጥ ትምህርት የሚያስተላልፉ ሰዎች አብረውን ሊያገለግሉ ይችላሉ። ይህን አስመልክቶ መጨረሻ ማጠቃላይ ሐሳብ ይናገሩና እንጨርሳለን። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ ብዙ ሐሳቦቹን እንደ መግቢያ እያወራን ያለ ነው። በእርግጥ ምስክርነቱ በሌላም ጊዜም ይቀርባል። እግዚአብሔር ወንጌልን ከሰማንበት፣ ካደመጥንበት፣ ከተማርንበት፣ ክርስቶስን ካወቅንበት ሰዓት ጀምሮ እግዚአብሔር በሕይወታችን ስላደረገው መልካም ነገር ያለፍንባቸውንም ውጣ ውረዶችንም ጨምሮ መናገር የምንችልበት ወደፊት ራሱን የቻለ ይኖረናል። እግዚአብሔር እናመሰግናለን። እንግዲህ ስለ አፍላጋ ሕይወት የክርስቶስ ቤተክርስቲያን ስለ እርሷስ መናገር ስላለብን እየተናገርን ያለነው። እንግዲህ እቺ ቤተክርስቲያን እንግዲህ ራሷን ችላ ከኢየሱስ ጋር የቆመች ቤተክርስቲያን ነች። ማለት ኢየሱስን ለፍጥረት ሁሉ የምትሰብክ የማታቅማማ፣ የማትፈራ፣ ወደኋላ የማትል ለእውነት የቆመች ወንጌልን ኢየሱስን ብቻ የምትሰብክ የምታስተምር ቤተ ክርስቲያን ነች። በራሱ በኢየሱስ ክርስቶስ ደም የተመሰረተች ነውር አልባ የሆነች ቤተ ክርስቲያን ናት። ይቺ አፍላጋ ሕይወት የክርስቶስ ቤተ ክርስቲያን። ይቺ ቤተ ክርስቲያን በሌላ በኩል በራሷ ቦታ ተከራይታ ደግሞ ምዕመናንን ሰብስባ በጋራ በአንድነት በህብረት የዳነችበትን ስም ኢየሱስን የምታመልክ ለስሙ ክብርን የምትሰጥ ቤተ ክርስቲያን ነች። ታመልካለች ማለት እኛ እንደ ተሐድሶ የምንናገራቸው ብዙ ነገሮች በሚዲያ ውስጥ አሉ። ለምሳሌ በሚዲያ ላይ የምናወራቸው በጣም የምንሞግትባቸው ብዙ ትምህርቶች አሉ። የምንሞግትባቸው መሞገት ብቻ አይደለም ማለት ህዝባችን ወደ እውነት እንዲመጣ የምናቀርባቸው ብዙ የተለያዩ ትምህርቶች ቢኖሩም ግን በጋራ ደግሞ ቤተክርስቲያን ምን ታደርጋለች? ታመልካለች፣ ትጸልያለች፣ ትዘምራለች። ለእግዚአብሔር ክብርን በመስጠት ደግሞ ስራዋን ትሰራለች። የምናደርገው ነገር ሁሉ ብዙ ነገር ቢኖርም ግን ቤተክርስቲያን ራሷን ችላ እያመለከች ኢየሱስን እያከበረች አብንም በልጁ በክርስቶስ እያመሰገነች ያለች ቤተክርስቲያን ናት። በራሷ ቁማ አካል ሁና ያለች ቤተክርስቲያን ነች። ዝም ብሎ አየር ላይ ያለች ብቻ አይደለችም ማለት ነው። ይቺ ቤተክርስቲያን ኢየሱስን የምትሰብክ ናት። አምላኳን እግዚአብሔርን ፈጣሪዋን የምታመልክ የምታመሰግን ቤተክርስቲያን ነች። በሌላ ደግሞ በኩል ስንመጣ ደግሞ ይቺ ቤተክርስቲያን ወንጌል ለፍጥረት ሁሉ ይሰበክ የምትል የተለያዩ ሚዲያዎችንም አጋጣሚዎችም ተጠቅማ ደግሞ ወንጌል የምትሰራ ቤተክርስቲያን ናት። ለምሳሌ በሚዲያ ብንመጣ አፍላጋ ሕይወት ሚዲያ የሚለው በራሱ እንግዲህ በጣም ብዙ ሰው የሚማርበት ብዙ ሰው
እውነትን የሚረዳበት በጣም ብዙ መልእክቶች የሚተላለፉበት ሚዲያ ራሱ የቻለ ሚዲያ አላት ቤተክርስቲያኗ። ታመልካለች። እንደገና ደግሞ በሚዲያው ክፍል ደግሞ ምን ታደርጋለች? ወንጌል ትሰብካለች ቤተክርስቲያን። በወንጌል ምስክርነት በመንቀሳቀስ ብቻ ሳይሆን አንድ ለአንድም በህብረት በጀማም ሳይሆን በዚያም ብቻ ሳይሆን ሚዲያን ተጠቅማ ደግሞ በጣም ብዙ መልእክቶችን የምታስተላልፍ ቤተክርስቲያን ነች ቤተክርስቲያን እና በጣም ብዙ ወንድሞች የተካተቱባት ብዙ የቤተክርስቲያን ልጆች በአገልግሎቱ ውስጥ ያሉባት የሚሳተፉባት አብዛኛው እንግዲህ እንደሚታወቀው እዚያ ጋር ሚዲያው ላይ የሚቀርበው በየትኛውም ነገር የሚታዩ ሻሽ የተመጠመ መርጌታ ቄስ ነው ያለ። ስለዚህም እግዚአብሔር እናመሰግናለን ማለት ይሄንን እድል እንደገና ብናሰፋው ለሰው ተደራሽ በሚሆንበት መንገድ እንግዲህ ቅድም እሰው እንዳነሱት ብዙ ቋንቋ አለ በሀገራችን። በየቋንቋው ወንጌል እንዲሰበክ በየቋንቋው ፍጥረት ሁሉ ሰው ሁሉ የመዳንን ድምፅ የኢየሱስ ክርስቶስን አዳኝነት እንዲሰማ ጥረት እያደረግን ነው ማለት በቃ እኛ በምንችለው ቋንቋ ብቻ አይደለም፣ እኛ በማናውቀው ቋንቋ የሚያገለግል ሰው በቋንቋው መጥቶ ወንጌል የሚሰብክበት ሚዲያም ጭምር ስለሆነ ማለት ነው። ስለዚህ ይህች ቤተክርስቲያን በሁሉም ቋንቋ በአራቱም በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ በአራቱም አቅጣጫ ወንጌል እንዲሰበክ በዓለም ሁሉ የክርስቶስ ኢየሱስን ሞቱን ትንሣኤውን ዳግም ምጽአቱን የምታስተምር ቤተክርስቲያን ነች ማለት ነው። ስለዚህ ቤተክርስቲያን ታመልካለች፣ እንደገና ወንጌል ታሰራጫለች፣ እንደገና ደግሞ ሚዲያን ተጠቅማ በዓለም ሁሉ ላለው ሰው ወንጌል ትመሰክራለች። ይቺ ቤተክርስቲያን በጸሎትም ትተጋለች። ጸሎተኛ ቤተክርስቲያን ናት። የምትጸልይ ቤተክርስቲያን፣ የምታነባ አገልጋዮች፣ እውነተኛ አገልጋዮች እንዲወለዱ ወንጌልን የሚሰብኩ ወንጌልን ይዘው ለምድር ወደ ምድር ሁሉ የሚሄዱ ወንጌልን ለፍጥረት ሁሉ ለማዳረስ ቅናት ያላቸው፣ ጥማት ያላቸው፣ ሸክም ያላቸው ሰዎች እግዚአብሔር ለምድሪቱ ሰራተኞችን እንዲያስነሳ ቤተክርስቲያን ትጸልያለች። የሚገርመው ነገር ማምለክ ብቻ ሳይሆን ለምድር የምትጸልይ ቤተክርስቲያን ናት። ለመንግስታት ትጸልያለች፣ ለባለስልጣናት ትጸልያለች፣ ለህዝብ ትጸልያለች፣ ለቤተ እምነቶች ራቷ ትጸልያለች። ቤተክርስቲያን ጸሎተኛ ናት ብለን ስንናገር አድሎ የሌለባት ሁሉንም ያማከለ ጸሎት ታደርሳለች ማለት ነው። ትጸልያለች። በምድራችን ላይ በሚሆነው ነገር ሁሉ ምን ታደርጋለች? ትጸልያለች። መልካም ነገር ሲሆን ታመሰግናለች። ክፉ ነገር ሲመጣም ደግሞ ተንበርክካ ራሷን በእግዚአብሔር ፊት አዋርዳ ለምድር፣ ለፍጥረት፣ ለሀገር ትቃጥታለች፣ ትማልዳለች ማለት ነው። ስለዚህ ይቺ ቤተክርስቲያን ብዙ ስራ ያለባት ቤተክርስቲያን፣ አገልጋዮቿም ደግሞ በዚያ የተጠመዱ የሚያገለግሉ ቤተክርስቲያን መሆኗን ግልጽ ነው እና አፍላጋዊ ሕይወት ቤተክርስቲያን በምድር ሁሉ ላይ የምስራቹን ቃል ጌታችን መድኃኒታችን ኢየሱስ ክርስቶስን በሙላት አጉልታ ሳትሸፍን፣ ሳትቀጥል፣ ሳትቆርጥ፣ ሳትበጣጥስ ኢየሱስን ከነሙሉ ክብሩ የምትሰብክ ኢየሱስን መከፋፈል አይቻልም። ለምሳሌ በአምላክነቱ ተቀብለነው በአዳኝነቱ ማንቀበለው መሆን የለበትም። በሞቱ ከተስማማን፣ በትንሣኤው ከተስማማን፣ በሊቀ ካህንነቱ ከተስማማን፣ በአስታራቂነቱ በአማላጅነቱም ልንስማማ ግድ ነው። ከፊል ኢየሱስ የለም። ከተቀበልነው ሙሉውን ኢየሱስን ተቀብለን ማምለክ ነው። ከፊል አምላክ የለም። ስለዚህ ኢየሱስ አንዳንዶቹ በሞቱ ይስማማሉ፣ በትንሣኤው ይስማማሉ፣ በዳግም ምጽአቱ ይስማማሉ፣ በሊቀ ካህንነቱ በአስታራቂነቱ በአማላጅነቱ አሁን በአብ ቀኝ ተቀምጦ በሚሰራው ስራ አይስማሙም። ይሄ ስህተት ነው። ስለዚህ ይቺ ቤተክርስቲያን ግን ክርስቶስን ከነሙሉ ክብሩ የተቀበለች በክርስቶስ ስፍራ፣ በክርስቶስ ስራ፣ በክርስቶስ አዳኝነት የማታፍር የማትሸማቀቅ የማትቀላቅል ቤተክርስቲያን፣ ንጹሑን እንክርዳድ ያልሆነ የወንጌልን ቃል የምታስተምር ቤተክርስቲያን ነች እና ቤተክርስቲያን ትጸልያለች፣ ቤተክርስቲያን ታመልካለች፣ ቤተክርስቲያን በሚዲያም ወንጌል ትሰብካለች። ቤተክርስቲያን ኢየሱስን ለፍጥረት ሁሉ የምትሰብክ፣ ለፍጥረት ሁሉ የምትቃጥት፣ ለሀገር፣ ለባለስልጣናት፣ ለመንግስታት፣ ለቤተ እምነት ሁሉ ሳይቀር የምትጸልይ እውነተኛዋ ቤተክርስቲያን የማን? በክርስቶስ ኢየሱስ። በዚህ ውስጥ ያሉት ምዕመናንም አገልጋዮቹም በንጽህና በቅድስና እግዚአብሔርን በመፍራት በማገልገል ይገኛሉ። ስለዚህ አፍላጋዊት ቤተክርስቲያን አሁን ለጊዜው ያለችው አዲስ አበባ ነው። ግን ወደፊት ግን ወደ ሁሉም አቅጣጫ የምንዘረጋበትን እድል እግዚአብሔር እንደሚያመጣ፣ ሰውንም እግዚአብሔር እንደሚያስነሳ፣ የሚረዱ የሚያግዙ ሰዎችንም ሁሉ እንደሚያመጣ ተስፋ እናደርጋለን። እግዚአብሔር መልካም ነው። ግን ይህች ቤተክርስቲያን አለች። እውን የሆነች ቤተክርስቲያን፣ የተገለጠች፣ ያልተሰወረች፣ ያልተደበቀች፣ ለክርስቶስ ራሷን ሰጥታ የምትኖር ቤተክርስቲያን አለችን። ማናት? አፍላገ ሕይወት የክርስቶስ ቤተክርስቲያን። እግዚአብሔር ይባረክ። እንግዲህ ውድ ተመልካቾቻችን ዛሬ ወደ እናንተ ይዘን የመጣነው
ትልቁ ርዕሰ ጉዳይ ቅድም መምህር መርጌታ መላክም በወንጌል ስርጭት እያሉ ቀደም ባሉ ዓመታቶች የደረሰባቸውንና የገጠማቸውን ገጠመኝም ጭምር ሲያወሩ ከነበሩት መካከል አንዱ ቀሳውስቱ መጽሐፍ ቅዱስ ጋር ምን ያክል እንደራቁና መጽሐፍ ቅዱስን ጭምር ወይም ደግሞ በግዕዝና በአማርኛ የተጻፈውን አንድምታ መጽሐፍም ጭምር መናፍቃን አስገብተውታል እስኪሉ ድረስ የደረሱበትን አጋጣሚ አይተናል። እንዲሁም ደግሞ ከአጉሪ ቤት ገብተው የአጉሪዋ ቤት የተፈጠረውንም ደግሞ ውሃ አትቅዳ በዓርብ ቀን የተባሉትንም ያወሩት። ይሄ በጣም በሰፊው እናወራዋለን፣ ብዙ ጉድ ስላለ በዚህ ጉዳይ ላይ። ይህ ሁሉ ግን ምንድን ነው ስንል ኦርቶዶክስ ነው፣ የክርስቶስ አይደለም፣ ኦርቶዶክስ ነው። ስለዚህ ምንድን ነው ሲባል አጉሪ ጥላ ይዞ ይሄዳል እንደተባለው አሁን መጣ ዘመነ ጥር፣ ጥላ ይዞ ይሄዳል። ከዛ ጥላ ያስገባል፣ የሆኑ ስዕለቶችን ያስገባል፣ ምናምን እልል ተብሎ ይጨበጨብለታል። ኢየሱስ ግን የለም። ኢየሱስ ቢኖር አጉሪ አይቀርብም፣ በአጥረገጡ አይቀርብም። ኢየሱስ ቤተክርስቲያን፣ ትክክለኛዋ ቤተክርስቲያን ባለችበት ወይም ኢየሱስ ራስ የሆነላት ቤተክርስቲያን ባለችበት አጉሪ ምን ሊያደርግ ይመጣል? አጉሪው ተራግፎ ሸንኮፉን አራግፎ በኢየሱስ ስም ሊመጣ ይችላል። ለምን ሲባል ቤተክርስቲያን የገሃነም ደጆች አይችሏትም፣ ጠንቋዮችም አይችሏትም። ስለዚህ ያንን ያነሳንበት አንዱ ምክንያት እኛን እዛው ውስጥ ሆነን አሁንም ኦርቶዶክስነታችንና የኦርቶዶክስ ልጅነታችንን ማንም ከውስጣችን ነቅሎ ሊወስደው አይችልም፣ ማንም ምንም ቢፈጠር። ነገር ግን እኛ እግዚአብሔርን ማምለክ ስላለብን ከመንግስት አካላት የምንጠየቀውን ህጋዊ መልስ ለመመለስ ፈቃድ ያወጣን ከዚህ የተነሳ ነው። ቢቻል እንዲያው በዚሁ እየሰማችን ቤተ ክርስቲያኒቱ እንደ ማህበረ ቅዱሳንና እንደ ሌሎች ማህበራት ፈቃድ ሰጣን፣ ታልሆነ ጎን ለጎን ብናገለግል ደስ ይለናል። እሱን መጠየቃችን አይቀሬ ጉዳይ ነው። አሁን ብዙ መንገዶች ስላሉ ስለዚህ ቤተ ክርስቲያን ይህን ብትረዳልንና ፈቃድ ብትሰጠን በጣም የታደለች ነበር የምትሆነው። ምክንያቱም አሁን አንድ ጊዜ ነገርን መገልበጥ አይቻልም። ይህን ስናስተምር ነበረ፣ አሁን ይህን ትተነዋል፣ ይህን ተቀበሉ ማለት አንድ ጊዜ አይቻልም። ያላስተማሩትን ህዝብ ምን ይሉታል? በቄደር የሰበሰቡትን በቄድር ጥምቀት የሰበሰቡትን ህዝብ አሁን ወንጌል ተማር ቢሉት እንዴት ብሎ ይላል? በሴሮሞኒ በጥምቀት በቃና ዘገሊላ በአስተርዮ ማርያም በቃና የዘገሊላ ዕለት እያለ ሚዘፍንን ማህበረሰብ እንዴት አድርጎ በቃና ዘገሊላ ታምር ያደረገውን የናዝሬቱን ኢየሱስን ሲሰበክ እንዴት ብሎ ይችላል? የእንተናን ዘፈን የለመደ ህዝብ። ስለዚህ እሱን አንድ ጊዜ መገልበጥ ስለማይቻል እኛ ጎን ለጎን አባቶቻችን አብረውን ያሉትን ጨምሮ ጎን ለጎን አምልኮ ይህን ይመስላል፣ መዝሙሩ ይህን ይመስላል፣ ዶክትሪኑ ይህን ይመስላል፣ ዶግማችን ይሄ ነው ማይነቃነቅ የሚለውን ይዘን ብንቀጥል ቤተክርስቲያን ነገር ራሷን እያደሰች ትሄዳለች እንጂ ዝም ብሎ ተድበልብሎ አብሮ ጠላ እየጠጡ ቢራ እያስቀዱ ካሳ እየገለበጠ እንደገና ሰርግ ሲሆን በቃና ዘገሊላ እያለ ያችን ሰበብ አድርጎ እየጠጣ መኖር ይሄ አገልግሎት ስላልሆነ ለየት ብለን መንፈስ ቅዱስንና የእግዚአብሔርን ቃል እየተሞላን ትክክለኛውን ቤተክርስቲያን መገለጥ አለብን በሚል የምናገለግለው አገልግሎት ነው። ይህን አስመልክቶ እንግዲህ አብራችሁን በገንዘባችሁ በተለይ የቤተ ክርስቲያን ማነውኛ የአምልኮ ቦታ ያስፈልገናል። በእውነት ነው የምላችሁ። እግዚአብሔር የረዳችሁ ሰዎች፣ ይህንን መልእክት የምትከታተሉ ሰዎች ግድ የላችሁም። ጳውሎስ እንዲህ አለ፣ ስንመጣ ይዘነው የመጣን ነገር የለም አለ፣ ስንሄድ ምንም ነገር ይዘን አንሄድም ይላል። እና በጣም ጌታ ባርኳችሁ በሀብት የተባረካችሁ ሰዎች እስኪ ስማችሁን እግዚአብሔር በደንብ እንዲያውቁ ባላችሁ የሚሰጥ በልግስና ይስጥ ተብሎ እንደተጻፈ ለቤተ ክርስቲያን ያላችሁን ነገር እንድታበረክቱ እንዲሁም የሚዲያ እንዲቀጥል ለሚዲያችንም እንድታበረክቱ እንዲሁም ደግሞ በጣም የምንወዳችሁና የምናከብራችሁ በጸሎት የምትተጉ በዕድሜ ከኛ የምትበልጡ በክርስትናም ሕይወታችሁ ዘመናትን ያስቆጠራችሁ እናቶችና አባቶች በጸሎታችሁም እንድትደግፉን እንዲሁም ደግሞ አብራችሁን በምክርም በሐሳብም ማገልገል የምትፈልጉ ሰዎች በምታዩት አድራሻ በስልካችን ደውላችሁ መጠየቅ ትችላላችሁ፣ እኛን ማማከር ትችላላችሁ። ዛሬ እንግዲህ ይህንን ሐሳብ ወደ እናንተ ይዘን የመጣ ነው። ብዙ ግራ
የምትጋቡ ሰዎች እኛ እግዚአብሔር እናመልካለን፣ ወንጌልን እንሰብካለን። በሚዲያ ብቻ ሳይሆን ወንጌል ስርጭት እናካሄዳለን፣ ትምህርት እናስተምራለን፣ ሰዎችን ደቀ መዛሙርት እናደርጋለን፣ ስልጠና እንሰጣለን። እንዲሁም ደግሞ በምታዩት ሚዲያ እናገለግላለን ወዘተ። ብዙ ነው፣ ዘርፈ ብዙ ስራ አለን። ሕፃናትን እናስተምራለን፣ ወጣቶችን እንደየዕድሜ እርከናቸው እናስተምራለን፣ እናሳድጋለን። እንዲሁም ደግሞ የሚበጠበጠውን በዚህ ዘመን በጣም ቀውስ ውስጥ ያለውን የጋብቻንም ችግር እንፈታለን። በእግዚአብሔር መንፈስና በእግዚአብሔር ቃል በጸሎት ይህን ሁሉ የምንፈታ እግዚአብሔር ያስቀመጠን እግዚአብሔር የረዳን ሰዎች ነን። ይህን የምታደርግ ደግሞ ቤተ ክርስቲያን ናት። እኛ የቤተ ክርስቲያኑ አገልጋዮች ነን። እግዚአብሔር አምላክ የባርካችሁ። ጸጋ እግዚአብሔር ከሁላችሁ ጋር ይሁን። እንደተለመደ ሁሉ ይህን መልእክት ስትከታተሉ ሸር፣ ላይክ፣ ሰብስክራይብ በማድረግ ለብዙዎች እንድታደርሱ በጌታ ፍቅር እያሳሰብነን በሚቀጥሉት ቀናቶች ደግሞ በሌላ ርዕሰ ጉዳይ ወደ እናንተ እንመጣለን። እስከዛው ድረስ ግን ሰላም እግዚአብሔር ከሁላችሁ ጋር ይሁን። ወስብሐት ለእግዚአብሔር። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ጸጋ ከሁላችሁ ጋር ይሁን።